ዛሬ ቀኑ ሮብ ነው። ወቅቱም የጾም ወቅት ነው። ረጋ ሰከን ብለን የምንወደው ፕሪሚየር ሊጋችንን እንከታተላለን። ዛሬ አርሰናል ከወልቨርሃምፕተን ወንደረርስ ጋር የሚያደርገውን ወሳኝ ጨዋታ እንዴት እየጠበቃችሁት ነው? አርሰናላችን ናፍቆናል። በፕሪሚየር ሊጉ ዛሬም መሪነቱን አጠናክሮ የሚቀጥልበት ሌላ እድል አለው። አርሰናላውያን አላችሁ ያለን በሉኛ። ረሞቅ ደመቅ አድርጉት እስቲ፣ ኮፒ ሊንክ ሼር አድርጉት። ይመቻችሁ። መልካም እድል። ምሽት 5 ሰዓት ላይ እንገናኝ። አሸንፎ ወልቭስ ደጋፊው ሲል ጭስስ ተስፋ ቆርጦ ሲያለቅስ ናፍቆኛል ለማየት ለቋጠሮ ዝመት ብያለሁ። ዩናይትድ ደጋፊ እንዳለ ጾም ነው አውቃለሁ። እንኳን አደረሳችሁ ብያለሁ። ባይዘው ለሁሉም ለሙስሊሙም ለክርስቲያኑም እንኳን አደረሳችሁ ብያለሁ። ተመልሰናል ማለት ነው። የተወሰነ ጊዜ ጠፍተን ነበር። ኮፒ ሊንክ ምናምን እንዳይረሳ ማለት ነው። ዛሬ ስርዓት ያለው ቋጠሮ ነው የምንቋጠረው። ድል ለወልቭስ ብያለሁ። ማንቸስተር ይቅደም ብያለሁ። ከዚህ ዋንጫ ሊያስቀረን የሚችለው ወልቭስ አይደለም፣ ክርስቶስ ብቻ ነው። ማንም አርሰናል ላይ ዋንጫ ሊያስቀርብኝ አይችልም። ዛሬ ተስተካካይ ጨዋታችን 31ኛ ሳምንት ላይ መጫወት ያለብንን ከውልቭስ ጋር የምናደርገውን ፍልሚያ ዛሬ ማታ ነው የምናደርገው ማለት ነው። ለምንድነው ተስተካካይ ጨዋታ የሆነው የሚለው በዚህ ቪዲዮ መጨረሻ ላይ አስረዳሃለሁ። ከዛ በፊት ግን የብሬንትፎርዱን ፈተና ለሲቲ መልእክት መላክ የቻልንበትን ፈተና ወድቀናል። ያው እኛ ጥሩ አለመሆናችን እንዳለ ሆኖ ለብሬንትፎርድ ክሬዲት መስጠት አለብን። ስለዛ የፕሪሚየር ሊግ ቡድን ነውና ውልቭስንም አንናቀውና ትልቅ ፈተና አለብን ብለን እንገምታለን። ምክንያቱም 7 ነጥብ እናደርገዋለን። ከዛላ ዊኬንድ ላይም እኛ ከቶተንሃም ማን ሲቲ ከኒውካስል ይጫወታል። ካሁን በኋላ ሲቲ ተስተካካይ ጨዋታውን እስኪጫወት ድረስ በ7 ነጥብ አድርገን የመቀጠል እድል አለን። ጫና እናደርግበታለን ማለት ነው። የሚቋጥረውም ትቋጥራለህ ነው የምልህ። ተስተካካይ ጨዋታ የሆነበት ምክንያት 31ኛ ሳምንት እሁድ ቀን ከሲቲ ጋር ካራባው ካፕ አለብን። ስለዛ ይሄ ጨዋታ ወደዚህ መጣልን ለኛ ማለት ነው። ለሲቲዎችም ግን ወደዚህ መምጣት አልቻለው። ሲቲ ክሪስታል ፓላስ ነው 31ኛ ሳምንት የሚገጥመው። ክሪስታል ፓላስ ደግሞ ሐሙስ ኮንፈረንስ ሊግ አለበት። ስለዛ የሲቲ ጨዋታ ከ31ኛ ሳምንት በኋላ ነው የተገፋው። የኛ ደግሞ ወደዚህ መጣልን። ስለዛ ለኛ አሪፍ አድቫንቴጅ ነው። ያው 7 ነጥብ እጃችን ላይ መግባቱ ነው እንጂ ያው ተስተካካይ ጨዋታ አላቸው። ግን እጃችን ላይ ገብቶ 7 ነጥብ የሆነ ሰዓት ላይ ከኛ በፊት እነሱ ቀድመው ከጣሉ ትልቅ አድቫንቴጅ ማለት። ስለዛ ጫናውን የማድረግ እድል አሁንም እጃችን ላይ ያለ። ውልቭስ ላይ ፈርስት ሃፍ 1 ጎል ሚኒመም ወይ 2 ጎል አግብተን ሰከንድ ሃፍ እንገለዋለን ጨዋታው ማለት። አርቴታ በጣም 2 10 ቁጥር ይዘህ ብትገባ ደስ ይለኛል። ኤዜና ሌላ አንድ 10 ቁጥር ወይ ሳካ ወይ ኦዲጋርድ ተረዳኝ አይደለ? ያስፈልገናል። በተለይ ፈርስት ሃፍ እነሱ ስግጥ ብለው ሊከላከሉ የሚገባው ማስከፈት አለብን። we are the gunners። ላይቭ እንገናኝ። ምን ማለት ነው? ምን አይነት ክደት ነው? ለወልቭስ ላንቋጥር ነው? ወልቭስ የእንግሊዝ ፕሪሚየር ሊግ ቲም አይደለ? ደግሞ ባዮንስ ከወያላው ጋር ለተጫወተ ሁሉ እንቋጥራለን። ምን ሆነ ነው? ቀልድ ነው እንዳያስከው አይታወቅም። ደግሞ የተናቀ የሚባል ነገር አለ። ለዛ ነው እቺ ማለ የለበስኩት ትንሽ ትቀራረባለች። አንለቃችሁም። ያለ ዩናይትድ እንዳትዘናጋ፣ መዘናጋት የለም። ታዲያ ምን ስራ አለን? እሺ ምን ስራ? ጌም ብዙ የለንም፣ አየር የለም። በቃ ተወዳጁ ክለባችን አርሰናል ከወልቭስ ጋር የሚያደርገው ወሳኝ የፕሪሚየር ሊግ ጨዋታ አለ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን አለ የሚለው እኔ እንደተለመደው በአጭሩ ቦፍ በረር ላስቃኛችሁ መጥቻለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ደግሞ የድርሻችሁን ትወጣላችሁ። እኔ ወደ መረጃው ላቅናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ ጀማው የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ካላፊዮሪ ለነገ ጨዋታ የመድረስ እድል እንዳለው ዘግቧል። ጀማው በጥሩ የመሻሻል ሂደት ላይ እንዳለን የገለጸው። ከዛ በተጨማሪ ቤን ዋይት ምንም አይነት ጉዳት እንዳላጋጠመው ነው፣ ይልቁንም የድካም ስሜት ስለተሰማው ነበር የተቀየረው። ለነገ ጨዋታ ዝግጁ እንደሆነ ገልጿል ጀማው። ከዛ በተጨማሪ ኪንግ ካይ ሃቨርት ለነገ ጨዋታ እሱ ዝግጁ አይደለም፣ ይልቁንስ ለፊታችን ለምናደርገው ለቶትንሃም ጨዋታ ሬዲ እንደሚሆን የገለጸው። ከዛ በተጨማሪ ደግሞ ኦዲጋርድም በተመሳሳይ ሁኔታ ለነገ ጨዋታ ዝግጁ እንዳልሆነ የገለጸልን፣ ይልቁንም ከቶትንሃም ጋር ለምናደርገው ጨዋታ ግን ሙሉ ለሙሉ አገግሞ ልናገኘው እንደምንችል ነው የገለጸው ጀማው። እጅግ አስደሳች መረጃ ነግሮናል ጀማው። ከዛ በተጨማሪም ስለ ወልቭስ ጥያቄ ቀርቦለት ነበር። አርቴታም እንዳለው ከሆነ ከወልቭስ ጋር መጫወት ቀላል እንዳልሆነ ጠንቅቀና ቃለን የመጨረሻ ያደረግነው ጨዋታ ላይ ምን ያህል ፈታኝ ነገር እንዳሳለፍንም እምንረሳ ሰዎች አይደለንም። የወልቭሱ አሰልጣኝ ኤድዋርድሰን ምን አይነት አሰልጣኝም እንደሆነ ጠንቅቄ አውቃለሁ። ቀለል አድርጌ አልመለከተውም። ከባድና ፈታኝ ጨዋታ እንደሚሆን ግልጽ ነው ሲል ተናግሯል ጀማው። ጠቅለል ያለው የአርቴታ መግለጫ ሐሳብ ይሄንን ይመስላል። እናንተ ዛሬ ይቋጠራል፣ ዛሬማ አይቋጠርም።
ለማንኛውም ወያሊት እንግዲህ ከወልቭስ ጋር ጨዋታ አላት ማለት ነው። ያንን ኦንጎ የተባለ ተጫዋቻችሁን ማለት ነው ይዛችሁት እንዳትገቡ ብያለሁ። ለማንኛውም ድል አብረን እናያለን። ጾም እንደገባ ቃለሁ 2 ጾም ነው ያውም ትላልቅ ጾሞች ረመዳንም ገብቷል አብይ ጾሙም ገብቷል ግን አልቻልኩም የምሬን ነው የለመደ ልማድ ያሰርቃል ከማድ የሚባል እውነት ነው የምሬን ነው ክፉ አመል ካለብህ የትም ብትሄድ ያዋርዳል የምሬን ነው እንደ ጾም ነው ብዬ አልቋጠርም እስቲ ይቅርብን ዛሬስ እስኪ ላላ አርገን እንዴ ያስቤ ነበር ግን አልቻልኩም የምሬን ነው እንዴት ነው ቶተናም ቸላው ማን ሲቲ ማን ዩናይትድ ሊቬ እንመናት ወልብስን እንመናት ሌሊት 7 ሰዓቶች መጣችን ብትሳይልም እንመናት እንደባለፈው በራሷ 3 ጎል አግብታ እንደ ወሽ መጣችን እንዳይበጥስ ብዬ ነው ያራዳልኝ ገነር ሲቀርበሩ እናቴን ረመዳን ነው አፉ ብያችኋለሁ አፉ በሉኝንም አፉ በሉ የዛሬም ብቻ ይምሪ ነው አፉ በሉኝ በእውነት አፉ በሉኝ ገናጽም ማን ፋሲካ ጾም ገብቷል ረመዳን ገብቷል አፉ በሉኝና የቋጠረው ቀን ያራዳልኝ ከፕሮፌሽናል ቋጠሮ ስራ አስኪያጅ ናሁም ዳኛው የቋጠረው ቀን ያራዳልኝ ወልቭስ እንዴት አርገሽ እንደሸነፍሽው እናቃለን 2 ራሱ ላይ አግብቶልሽ ገባሽ አይደለ አሁን ዛሬ በሜዳው ነው እንዲህ ነው የሚሰጥሽ እርግጠኛ ሆኜ ነው ማለት የሆነ ነጥብ እንደምጥሉ እየተሰማኝ ነው እና እንቋጥራለን መርፎ ቤተሰቦች ለዛሬው ምሽት ጨዋታችን ግምት ያስተላለፋችን ወጥቷል እዚህ ጋር በመተመለከቱት መልኩ ነው የወጣው ሉዊስ ኬሊን ቋሚ ያስተላለፉት አስገብቶታል ነገር ግን ያው መረጃዎች እንደሚሉት ከሆነ ፔድሮን ካፔ ወይም ደግሞ ለጨዋታው ብቁ ከሆነ ካላፊዮሪ ቋሚ ሆኖ እንደሚገባ ነው እየተነገረ የሚገኘው የክለባችንና የወልቭዝን ያለፉትን 6 ጨዋታዎች ስንመለከት ክለባችን አርሰናል 6ቱንም ማሸነፍ ችሏል በእነዚህም ጨዋታዎች አርሰናል 14 ጎሎችን ማስቆጠር ሲችል ወልቭዞች ደግሞ 2 ጎሎችን ብቻ ነው ክለባችን ላይ ማስቆጠር የቻሉት ደግሞ ወልቭዞች በሁሉም ውድድሮች ካለፉት 6 ጨዋታዎች ማሸነፍ የቻሉት አንዱ ብቻ ነው 3ቱን ደግሞ ተሸንፈዋል ሁለቱን ደግሞ አቻ መውጣት ችለዋል እንዲሁም ክለባችን አርሰናል በሁሉም ውድድሮች ካለፉት 6 ጨዋታዎች 5ቱን ማሸነፍ ችሏል ከዛ በተጨማሪ አንዱን ጨዋታ ደግሞ አቻ መውጣት ችለዋል ዛሬው ጨዋታ ስንት ለስንት የሚጠናቀቅ ይመስላችኋል ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ወደ በኋላ ደግሞ ሰፋ ባሉ መረጃዎች እንገናኛለን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ ብሬንትፎርድ ጀምሮሃል ወልቭስ ይደግማል መጨረሻህን እግዚአብሔር ነው የሚያውቀው ማለት ነውና በነገራችን ላይ 20ኛ ነው ብላችሁ ማለት ነው ወልቭስን እንዳትንቁት አብሶ አንተ ወያላ እንዳትንቀው ኤምሬትስ ላይ ኦንጎል 3 ጎል ወልቭስ አግብቶ ለማሸነፈን ላስታውሰው እወዳለሁኝ ዛሬ በሜዳው ደግሞ የብሬንትፎርዱ ይደገማል እኛም እንይዛለን ማንይዘው ነገር የለም እጃችንን ብቻ አይደለም በነገራችን ላይ የምንይዘው ሌላ ነገር ያለህን ነገር ይዘ ነው ወያላው ላይ ምን ቋጥረው ማለት ነውና ስለዚህ ዛሬ ወያላው ሀዘን ላይ ናት ሀዘን ላይ ነው የምትለው አርፋችሁ ብትኙ ይሻላችኋል ወያላ ማለት ነው ቢስሚላ ዛሬ የጨዋታ ቀን ነው ወያሊት ዛሬ ጨዋታ አላት በዚህ ጨዋታ ላይ ሁላችንም ሙስባ ይዘን ነው የምንቋጠረው ከዚህ ቀደም ፍሬ ነበር ይዘን የምንቋጠረው አሁን ግን ሙስባችንን ይዘን ነው የምንቋጠርባችሁ ሐላል የሆነ ቋጠሮ ነው የምናደርገው በሐላል መልኩ ትለጠፊያታለሽ ምክንያቱም 5 ሰዓት ተጫውተሽ እኛ ሱሁራችንን ማበላሸት የለብንም ሱሁራችንን በሰላም እንይዛለን የነገ ጾማችንንም አሳምረን ነው የምንተኛው ማለት ነው ሁላችሁም በሚገባው በሐላል መልኩ ቋጠሯችንን እናጣጥፋለን ወያሊት ትለጠፋለች ዛሬ ኢትስ ቋጠሮ ዴይ ጋይስ ተመልሰናል ማለት ነው ዛሬ አርሱዬ ከወልቭስ አዌት ትጫውታለች አዲሱ የአቋማ መሪ እኔ ነኝ ማለት ነው አቡዬ ለጊዜው ጾም ላይ ስለሆነች ያው ይከብዳታል እኛ እንቋጥራለን አዲሱ ማለት ነው እና ዛሬ አዲስ አይነት ቋጠሮ እናመጣለን ሰንሰለታማ ቋጠሮ ማለት ነው ሰንሰለታማ ገባችሁ እንደዚህ መጥቶ እንዲህ የሚቆለፍ ማለት ነው በጣም ከባድ ቋጠሮ ያስፈልገናል ዛሬ እየተቃረብን ነው ጋይስ እቺ ቋጠሮ በተለይ ከተሳካች ሁሉ ነገር ወደኛ መሄድ የሚመስለኝ ወልቭስ ዛሬ አንቺ ነሽ ተረኛ ስለዚህ የሆነ ነገር ትሰሪያለሽ ማለት ነው እንጠብቃለን ኮልቭስ ባለፈው በኦንጎል ብቻ ነበር ያላሸነፈው እንደምታስታውሱት አሁን ግን እንደዛ አይደለም በሰንሰለታማ ቋጠሮ ታግዞ አዲሱ ቋጠሮ ስታይል ነው ይሄ እና ወልቭስ ያሸንፋል ማለት ነው ምን ይመስላችኋል ጋይስ ቋጠሮ እንዳይለየን የቋጠሮ ጥሪ ጾም ስለገባ አይቋጠርም እውነትህን ነው በደንብ ነው የሚቋጠረው ዛሬ የቼልሲ የማንቸስተር ዩናይትድ የሊቨርፑል የሲቲ ደጋፊዎች ምሽት ወያላው ላይ ይቋጠራል ወልቭስ እኮ ደግሞ አያፍርም በሜዳው ዛሬ ነጥብ ሊጥል ይችላል ወልቭስ አያፍርም በሜዳው ዛሬ ነጥብ ሊጥል ይችላል ባለፈው በሜዳው ራሱ ይህ ክለብ እንዴት እንዳስጨነቀ ታስታውሳለህ ወያላው ዛሬ ደግሞ በሜዳው ላለመውረድ የሚያደርገው ጨዋታ ምሽት ላይ
ሚኒመም 2 ነጥብ ያስጠላል። ግምታችሁን አስቀምጡ እስቲ። ወያሊያንስ ኮንፊደንሳችሁን ማየት እፈልጋለሁ። ይቋጠራል፣ ወልቭስም ነጥብ ያስጠላል። ድል ለልጅነቴ ክለብ ለወልቭስ፣ ለማቲያስ ኩኛ የቀድሞ ክለቡ።